ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለው። እኔ ደህና ነኝ፣ ሰላም ነኝ። በእውነት ትናንትና እኔ በጣም ነው ያዘንኩት። በጣም 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 ማለት ብዙ የወሎ ልጆች ሀረጎን ታውቁታላችሁ። ደቡብ ወሎ ማንኛውም በዛ ነው የሚሄደው። በነገራችን ላይ እኔ በጣም እኔ ድሮ ምን አልፈራም ነበረ ስለማላቀውም በቃ ሄዳለሁ። አንዳንዴ እንትን ስል ግን እሰማለሁ አደጋዎች። ግን የሆነ ሰዓት ላይ ግን ስታዩ በጣም ነው የሚያስፈራው። በጣም ነው የሚያስፈራው እንደዚህ ስታዩት ፈጣሪ ድረስ። በዛ ላይ ደግሞ የክልሉ መንግስት የዛ አካባቢ የሚሰሩት እነዚህ ባለስልጣናቶች ምንም አይነት ጥንቃቄ የለም። መኪናው በዛ ላይ ደግሞ ያረጀ ያፈጀ አይሱዚ ሲሰሩ የቆዩ ሌላ ነገር ሲሰሩ እንደገና ተቀጥቅጠው ወደ ባስነት የተቀየሩ ጥራታቸው በጣም የደከመ መንገዱ አመቺን አይደለም። መንገዱ በጣም መጥፎ ነው። በቃ በጣም አስፈሪ። ምንም አይነት ምሳሌ አሁን ብረት ቢኖረው ሌሎች ሀገር እንደዚህ አይነት አስቸጋሪ እንትን የሆነ ብረት ነገር ይደረጋል። እንደው ቢያንስ ሞታችን የትን ቢሆን አይቀርም። ግን ይህን ያህል በአንድ ባስ ውስጥ 31 ሰው በአንድ ቀን መሞት ማለት ምን ያህል ትልቅ ኪሳራ ነው። እኔ እንጃ። ትናንትና በጣም ነው እኔ ልቤ የተሰበረው። ብቻኛ ነገ እንዲህ አርጌ ነገ እንድኩኝ እንደዛ አርጌ እንደዚህ እኮ ነው። እኔ ትናንትና በእውነት ነው የምላቸው። ለዚህ ነው የምለፋው ነው ያልኩት። ለዚህ ነው የምደክመው። ለዚህ ነው ብዙ ነገር የማቅደው። ለዚህ ነው እንደዚህ አቅሜን አሟጥጬ መርከም ጥሩ ነው። የሰው ልጅ መስራት የለብንም እያልኩ አይደለም። ግን እቅዳችን ውስጥ ሞትን ማካተት፣ ልፋታችንን ውስጥ ደግሞ በቃ ከደቂቃዎች በኋላ መሞት እንዳለብኝ እኔ ራሴ ትናንትና ብዙ ሞት አይቻለሁ። እኔ እንጃ። እንግዲህ አዲስ አበባ ደርሰው ወደ ሌላ ሊሄዱ ይችላሉ። ወደ ስደትም ልትመጣ ያሰበች ይሆናል። ብዙ ያሉ ብዙ ሀሳብ ያላቸው እዛ ደርሼ እንዲህ አርጌ እንደዚህ ሰርቼ እንዲህ ስንት ሀሳብ ያለው ሰው ነበረ። እኔ እንጃ። አቅም ያላችሁ ሰዎች፣ ተሰሚነት ያላችሁ ሰዎች፣ በዩቲዩብም ደግሞ ድምፅ ቪው ያላችሁ ሰዎች፣ በእውነት እንደዚህ ከፍ ያለ እይታ ያላችሁ ሰዎች በተደጋጋሚ ቪዲዮ ብትሰሩ በእውነት ትኩረት ሊሰጠው የሚገባ ነው። የትናንትናው ብቻ አይደለም። በተደጋጋሚ ህዝቦች እያለቁ ነው። አሁን እዚህ ጋር ፎቶን እንደምታዩት የብዙዎች ሟች ቤተሰብ መገኘት አልቻሉም ነው የሚለው። ከባድ ነው። ደጋግማችሁ ቪዲዮ ልትሰሩ ይገባል። እንግዲህ ምን ማለት ይቻላል? እኔ በጣም ነው ያዘንኩት። ከምር በጣም ነው ያዘንኩት። አንደኛ ሞት ብቻ ሳይሆን በቃ ሁልጊዜ እንደዚህ ለምንድን ነው ልማት የሌለው? ለምንድን ነው እርገት የሌለው? ለምንድን ነው ባለስልጣናቶች በቃ ምንም ለውጥ የማያመጡት? ይሄን ያህል ሚሊየን ተሰራ ተብሎ በእውነት ምንም ጠብ የሚል ነገር የለም። ምንም ለውጥ የለም። በተለይ ወደ ገጠሩ አካባቢ በቃ ምንም የተሰራ ነገር የለም። ከአመት አመት ያው ነው። እኔ እንዴት ሆኖ ለውጥ ይመጣል? እንዴት ሆኖ እርገት ይመጣል? ሁሉም ስልጣን ሲይዝ ለራሱ ለከርሱ ነው። አምሮበት ደልቦ ጫንቀው አብጦ ያንገቱ እንትን ቦርጭ ራሱ ታጥፎ ነው የምታዩት። ይበላል ይጠጣል። እንደዚህ ሞት እንኳን እንዳለ ለወገኖቹ የሚሰሩት ምንም ታሪክ የለም። ምንም ቢሰሩ እስከ ዛሬ አመት የሆነ ነገር እንኳን እንደው በትንሽ ገንዘብ ራሱ መሰራት ይችል ነበረ። ምንም አይነት ሀሳብ የሌላቸው ከአዲስ አበባ ወደ ደሴ ስትሄዱ፣ ከደሴ ወደዛ ወደ ሌላኛው ክፍለ ሀገር ስትሄዱ የመንገዱ ክፋት፣ የመኪናው ቅርቅስ ማለት
ሀገር አድርጋለች በልጽጋለች ይባላል። ሌቱ ጋ ነው ብልጽግና የበለጸገችው? ህዝብ በየቀኑ እየረገፈ በኑሮ ውድነት ጉሮሮ ታንቁ። በቃ ባለስልጣንና ሀብታም ብቻ ነው እኮ ኢትዮጵያ ውስጥ የሚኖረው። ዘራፊ ብቻ ነው በቃ አገሪቷ ላይ ተዝናንቶ የሚኖረው። ለሌላው እኔ እንጃ። ኧረ በፈጣሪ ኧረ በፈጣሪ ኧረ በፈጣሪ ያመጣብንን እሱ ይመልስልን ወገኖቼ። በጣም ነው የሚያስፈራው ሁሉ ነገር። እኔ እንጃ። የምትሰሙት አስቀያሚ በየቀኑ ሞት ነው፣ በየቀኑ ደፈራ ነው፣ በየቀኑ መገዳደል ነው። የእምነት ሀገር ናት ይባላል። እኔ አላውቅም ከየት መጣ ይሄ ሁሉ ወሮ በላ። ምን ልላችሁ ፈልጌ ነው፣ እንዳለ ወሮ በላ ነው። ባለስልጣናቶች እንኳን ትንሽ እንኳን አይንቀሳቀሱም፣ በቃ አይሰሩም። ወንበር ሲቀመጡ ለማጓፈፍ ነው እንትን የሚሉት። ለሞቱት ነፍስ ይማር፣ ነፍስ ይማር። እንግዲህ ለታመው ሐኪም ቤትም የገቡ አሉ። ቁስላቸውን የውሻ ቁስል ያድርግላቸው፣ ፈጣሪ ይማራቸው፣ ምሕረቱን እሱ ያውርድላቸው። የትናንትናው ቀን እኔ መጀመሪያ የሰማሁት የአርቲስት ሰማሀኝ በለውን እልፈት ህይወት ነው። ፌስቡክ ላይ ጉርሻ ለጥፎ ሳይ በእውነት ነው የምላችሁ ሰውነቴ ነው ቅጥቅጥ ያለው። ከዛ እንደገና የሀረጉን ሳይ በቃ እኔ መፈጠሬን ያስጠላኝ። ትናንት የባህል ዘፋኝ ተወዳጁ ሰማሀኝ በለው በእውነት እኔ በጣም ነው የምወደው። በጣም በዘጠናዎቹ በ97 ምናምን በቃ በተከታታይ በየአመቱ ካሴት ሲያወጣ ይገዛል ቤታችን። አላበርኩም ያዥኝ የሚለው በተለይ ሌሎቹ እንደዚሁም በሲዲ እናመጣለን። በጣም ነበር የምወደው የእነሱና የማናልሞሽ በቃ እዛ የእነ ታምራት በተከታታይ ካሴቶች ይወጡ ነበረ። በዘጠናዎቹ መልካም ጊዜ በእውነት እኔ ደስ ከሚለኝ ካሳለፍኳቸው በዘጠናዎቹ ያሉ ጊዜያቶች ከ96 ከ2000 ያሉት ደስ የሚሉ ጊዜ አሳልፌያለሁ። ማለት ያው ትውስት አለ። ከዛ መሀል ካሴቱን እየከፈትን የምንዝናናበት የአርቲስት ሰማሀኝ በለው አረፈ ሲባል እኔ በጣም ነው የደነገኩት። ለምን አሁን በተከታታይ ቪዲዮዎች ይሰራል ጥርሱን ለማሰራት ኪሎውን ለመቀነስ፣ በዛ ላይ ደግሞ ክብደቱ ቢጨምርም ምንም አይነት የጤና እክል እንደሌለው ሲናገር ነበረ። ምንም አይነት በቃ አሁን ሰዎች ሰውነታቸው ሲጨምር ስኳር፣ ደም ግፊት ምናምን የተለያዩ በሽታዎች ይመጣሉ። እሱ ግን ምንም የለብኝም ጤነኛ ነኝ በቃ የክብደት መጨመር በዘርም ነገር አለ። በዛም እኔም ያው ስራ ከሌለኝ መጫወት ጓደኞቼ ጋር ስለምወድ እንቅስቃሴ አለማድረግ ነው እያለ ለውጡን እያሳየ ነበር። እዚህ ጋር እንግዲህ በ7 ሳምንት 10 ኪሎ ቀነስኩ የሚል ቪዲዮ ሰርቶ ነበረ። በቃ እኔ እንጃ ይሁን እየመጣ ነበረ። በቃ እያየሁት ነበር። ደግሞ ቪዲዮዎቹ በጣም ያው ይታያሉ። አንጋፋ አርቲስት ነበረ። ነፍሱን ይማር። ህመሙ ሳይሰማ እልፈቱ ተሰማ። ሰሚ ባላገር እንደ ቀልድ በጣም ተወዳጅ የሚያዜማቸው ሙዚቃዎች የማይሰለቹ ናቸው። ነፍሱን ይማር። በጣም እኔ እንጃ ታሞ በቃ ሐኪም ቤት ገባ መባልን ሳንሰማ ነው አረፈ የሚባለው። እንግዲህ አቻሬ እንደገለጸው ምንም አልታመመም ነው ያሉት። ነፍሱን ይማር።